የጤና ባለሙያ ስነ ምግባር የራሳችን የሆነ ስነ ምግባር አለን ብናኮርፍ ባይመቸን ደሞዝ ቢያንሰን ሆስፒታል ዘግተን ሳይሆን ምንወጣው ቀኝ እጃችን ላይ ጥቁር ሪቫን አስረን ነው ምንሰራው ስራ እየተከፈለን ያለ ደሞዝ ምንም እንኳን ስራችንን የሚመጥን ባይሆንም እንዲያው ኑሯችንን ሊደጉም በሚችል መልኩ ይሆን የሚል ጥያቄዎች ተነስተዋል። ሌላው የቤት እጦት ችግር ነው። በርካታ ባለሙያ ላይ እኔ አንዳንዴ እንዲያው በልካችንም ብንሰፈር በያስባለሁ የሚረሳ ጉዳይ አይደለም። ይሄንን የሚያረግ የጤና ባለሙያ ይሄንን በራሱ ኮሚትመንት ተነስቶ በሞትም ያከምኩ ሞታለሁ ያዳንኩ ሞታለሁ እንጂ ብሎ ያገለገለ ጤና ባለሙያ አሁኑኑ ሰሞኑን ቀን ቆርጠን በዚህ ቀን ደሞዝ ካልተጨመረ በዚህ ቀን ጥያቄያችን ካልተመለሰ ህክምና የሚባል ነገር የለም ሲባል ለዛ እጅ ያልሰጣችሁበትን ትልቅ ታሪክ ጽፋችኋልና ይሄ ምስጋና ይገባዋል ብቻ ሳይሆን በሚገባ ትልቅ አክብሮትም ይገባዋል። ለኔ ደሞዝ ባይጨመር ደስ ይለኛል። ኦድ ነው አይደለ? ስንት ነው የሚጨመርልኝ? ችግራችንን እንደ አገርስ ይፈታል? የኢኮኖሚ ጉዳይስ እንዴት ነው? ዛሬ መንግስት ለኛ እኮ 10 ብር ከጨመረ ነጋዴ በጥፍ 50 ነው የሚጨምርብን። ሲስተሙ ምንድነው ብዬ ነው እኔ መንግስትን የምጠይቀው። እንዴት አድርገን የኑሮ ማረጋጋትን እንዴት አድርገን እናመጣለን? ስንት ነበረ ስንሰማ የነበረው? ምን ሲደረግ ነበረ? ምንድነው ከኋላው ያለው እስክንል ድረስ ማለት ነው። እናትን ኮች ላይ ጥለን አይደለም እኔ መብቴን የምጠይቀው። ሰው ገድዬ እኔ ልዳን አይባልም፣ ነውር ነው። የጤና ባለሙያ ስነ ምግባር የራሳችን የሆነ ስነ ምግባር አለን ብናኮርፍ ባይመቸን ደሞዝ ቢያንሰን ሆስፒታል ዘግተን ሳይሆን ምንወጣው ቀኝ እጃችን ላይ ጥቁር ሪቫን አስረን ነው ምንሰራው ስራ። ይሄ ነው የኛ ኢቲክስ። ይሄ ግን እየተደረገ ያለው እያየነ ያለነው በጥቂቱም በአብዛኛው ስራ ላይ ቢሆንም የጤና ባለሙያው አንዳንድ ነገሮች ስናይ ግን የሚያሳዝን ነገር እያየን ነው። ሊታረም ይገባል። አንድ እንደ ችግር አድርጌ ማነሳው ተቋም ላይ የበጀት ችግር አለ። እንደ አዲስ ከተማ ክፍለ ከተማ በጤናው ላይ በጀት በጣም ነው የምንቸገረው። ይሄንን የመልካም አስተዳደር ችግር ለመፍታት በዋናነት መድኃኒት ማቅረብ አለብን፣ ሬጀንት ማቅረብ አለብን። ለዚህ ደግሞ በጀት አስፈላጊ ነው። ስለዚህ እንደምንሰማው ክፍለ ከተማችንን እንጠይቃለን። ነገር ግን ክፍለ ከተማም የሚመደበው በጀት በቂ እንዳልሆነ ነው ምንሰማው። ያ ቢታረም ጤናውን ዘርፍ የበለጠ ለማሳለጥ ጥሩ ነው ብዬ አስባለሁ። አመሰግናለሁ። ሳትከፍት እየተከፈለን ያለ ደሞዝ ምንም እንኳን ስራችንን የሚመጥን ባይሆንም እንዲያው ኑሯችንን ሊደጉም በሚችል መልኩ ይሆን የሚል ጥያቄዎች ተነስተዋል። ሌላው የቤት እጦት ችግር ነው። በርካታ ባለሙያ ላይ እኔ አንዳንዴ እንዲያው በልካችንም ብንሰፈር በያስባለሁ ጤና ባለሙያ ነው የሚባለው። ኖርማሊ የቲም ስራ ነው የሚሰራው፣ ግን ደግሞ ሃይራርኪ ያለው በጤና ጣቢያ በጤና ዙሪያ ላይ ማለት ነው በጣም ከፍ ያለ ፕሮፌሽን ያላቸው አሉ። በጣም ወሳኝ ምንላቸው እንዲያው በዛ ልክ የሆነ ነገር እየተደረገ ቢመጣ ተስፋችን እየለመለመ ይመጣል በያስባለሁ። የጤና ባለሙያ የሚያነሳው አንዱ የኬሪየር ኢሹ ነው። ኬሪየር የአንድ ቢኤስሲ ነርስ እንዲያው ከነርሱ ብነሳ ሂዶ የሚያቆመው 9,000 ብር ነው ወይም ደግሞ ደረጃ 14 ላይ ነው። ግን እኮ ከሲኒየር ነርስ ቺፍ ኤክስፐርት እየተባለ እየሄደ ከአንድ ጁኒየር ነርስ በጣም የተሻለ ነርስ እየሆነ በሄደ ቁጥር የሆነ በተለይ ስታክ የሚያደርግበት ነገር አለና ኬሪየሩ ቢከፈት የሚል ጥያቄ አለኝ። ሌላው የተነሳው ሪስክ ነው። እንግዲህ የኢመርጀንሲ ሪስክ አላዋንስ የሚባል አለ የሚከፈል ወደ 470 ብር። የሪስክ አላዋንሱ በቂ ነው በቂ አይደለም አልልም፣ ግን
ሁሉም ጤና ባለሙያ በአንድ ጤና ጣቢያ ላይ ወይም በአንድ ሆስፒታል ላይ በሚሰራበት ሰዓት በሪስክ ደረጃ ካየነው ሁሉም ባለሙያ ሪስክ ተጋላጭ ነው። አስታውሳለሁ ክብርት ከንቲባ ከዚህ ቀደም የኮቪድ-19 በተከሰተበት ሰዓት ሪስክ አላዋንስ ከቨር ማድረግ ስለማይቻል ሁሉም ባለሙያ ታክስ ፍሪ ተደርጎ እንዲያው በዛ ቢደጎም ተብሎ የተደረገ ነገር እንዴ አንዳንዴ የሆነች ደሞዝ ተሻግራ በመሃል ነበር የምትመጣውና እፎይ የምታስብል አይነት ነገር ነበረች። እዲያውን ታክስ ፍሪ እንሁን ብያለልም ግን እንዲያው ሪስክ አላዋንሱ ግን ሁሉም ባለሙያ ቢመለከተው የሚል ነገር አለኝ። እሱ በዛ ልክ ቢታይ የሚል ነገር ነው። አንድ ሰው ቤት ኪራይ መክፈል አቅቶት ቤት በጣም ተቸግሮ ወጥቶ ወይ የልጆቹ ትምህርት ቤት ኢሹ ሆኖበት የልጆቹን ትምህርት ቤት መክፈል ሳይችል ወይ ደግሞ ታክሲ ተቸግሮ ባስ ተንጠላጥሎ በጣም ደክሞ መጥቶ ተሯሩጦ ኦፒዲ ገብቶ ስራውን ሊሰራ ይችላል። ግን ሃፒ ሆኖ ላያስተናግድ ይችላል። በሚፈለገው መልኩ ደስተኛ የሆነ አገልግሎት ላይሰጥ ይችላል። ስለዚህ ዋጋችን ያ ሳይሆን ቢያንስ ቤዚክ ነገር ይሟላ ነው። የዲዩቲ ክፍያዎች አንዳንድ ቦታዎች ላይ በ1.5 በ2 ይባዛሉ፣ ሌሎች ሴክተሮች ላይ ሌሎች መስሪያ ቤቶች ላይ። እኛ ጋር እንደዛ አይደለም። ሙሉ ስራችን እድሜ ልክ ስራችን ሆኖ ራሱ እንደዛ አይደለም ያለው ነገር ማለት ነው። ከነማ ፋርማሲ ድርጅት አንጋፋ ድርጅት ነው። ለምሳሌ እኔ ከማየው ሪፖርቶች አንፃር ሳይ የጤና መድኑ ሽፋን በሽያጩ ከፍተኛውን ድርሻ ይወስዳል። በፊት ሴልሱ ካሽ ሴልሱ ነበር ከፍተኛ። ድርጅቱ በዱቤ ገዝቶ በዱቤ ሸጦ እንዴት ነው የሚቀጥለው በዚህ መልኩ? ምክንያቱም የግዢ ስርዓቱ ጫራታ ግዢ መሆኑ የሚደገፍ ነው። ዩኒፎርም የሆነ አክሮስ ዘ ብራንች ተመሳሳይ ዋጋ እንዲኖረው ያደርጋል። ነገር ግን ስቶክ አውት በዚህ አጋጣሚ ይከሰታል። ይህንን ስቶክ አውት እንዴት ነው የምንሸፍነው? እንደ ሌሎች የመንግስት ጤና ተቋማት የሚመሳሰል ባህሪ የለውም። ሌሎቹ በጀትድ ናቸው። ይሄ ግን ወዲያው እየሸጠ ወዲያው እንትን እያለ ነው እንትን የሚለውና ቢታሰብበት። ሌላው በሰራተኛ ዙሪያ ነው የመልካም አስተዳደር ችግር ማለት ነው። ለምሳሌ እኔ 3 ወር ሙሉ ብቻዬን ስሰራ ነበር። የነበሩት አንድ ፋርማሲስትና 2 ድራግስቶች ለቀው ሄዱ። ለምን? ምክንያቱም ሰራተኛው የሚከፈለው የአንድ አመት ሲሰራ ከትርፋማነት የሚያገኘው ደሞዝ አለ። ያንን ትርፋማ ነው ተብሎ እየተነገረው ሄዶ መጨረሻ ላይ ትርፋማ አይደለም የሚል ነገር መነገሩ አግባብ አይደለም። የሕክምና ጉዳይ ሕክምና ስንመለከት እኔ ከምኒልክ ነው የመጣሁት። ምኒልክ ብቻ ነው መታከም የምችለው። ሌላ ቦታ ሄጄ የመታከም መብት የለኝም። ምንድነው ሲባል ሰርኩላር ተላልፈዋል፣ ከፍለ ነው የምትታከመው ነው። ይሄም እንዲታሰብበት ትራንስፖርት የሲቪል ሰርቪስን ፐብሊክ እንጠቀማለን። የስ ግን ለማምራን የተደረገው ነገር ለኛ ለምን አልተደረገም? የዳግማዊ ምኒልክን ትልቁ መጀመሪያ የተሰራው 1 አመት ከምናምን ወር ሆኖታል። በአሁኑ ሰዓት ግንባታ ላይ ነው። ለምን? ጊዜ በፈጀ ቁጥር ማቴሪያሉንም ፋይናንሻሉንም እየበላ ነው የሚሄደው። ማን ነው የሚቆጣጠረው? እንዴት ነው የሚሰራው? ማሽኖች ተበላሽተዋል። ኤምአር መኖር የለበትም፣ ሲቲ ስካን መኖር የለበትም። ሁለተኛ ደግሞ ሌላ ይቅርና አልትራሳውንድ መብዛት የለበትም። የለም በአሁኑ ሰዓት አንድ አልትራሳውንድ ነች ያለችው። ስለዚህ ድጋፍ አድርጉ። ሪኤጀንት የለም፣ ባለሙያ ቁጭ ብሎ ሪኤጀንት የለም። ከየት ነው በሽተኛው ወደ ውጪ ነው የምንልከው። ከዛ እኛ ጋር 500 ብር የሚከፈለውን እነሱ 5000 ብር አስከፍለው አሰርተው ይመጣሉ። አዳዲስ ወረዳዎች ጤና ጣቢያ የሌላቸው በጣም ጫና ያለባቸው ወረዳዎች አሉ ወደ ንፋስ ስልክ። ስለዚህ ነው ያለሁበት ወረዳ ስለሆነ ነው የምገልጸው። ጤና ጣቢያዎች ያስፈልጋሉ። ወደዛም አካባቢ ቢታሰብበት ጥሩ ነው። ለምን ራስ ገስ መሆን አቃተው? ኖርማሊ ከፐብሊክ ሰርቪስ ስር ለምን መውጣት አቃተው? ትልቅ ተቋም ነው።
ይገባኛል። አሁን ቴሌ መብራት ኃይል ምናምን የገቢ ናቸው። እኛ ደግሞ ገቢ የለንም፣ ወጪ ብቻ ነው። ግን ደግሞ እኛ ከገቢም በላይ የሰው ልጅ ሀገርን የሚያቀኑ እዚህ ቴሌም ብትሉ ሌላ ባለሙያዎችም የሚፈጥሩ ሰርቪስ የሚሰጥ ተቋም ትልቅ ተቋም ነውና ራስ ገዝነቱ ለምን በደንብ ቢታይበት ብዬ ነው ማስበው። ሀገሪቷ በጣም ምርጥ ለውጥ ላይ ነው ያለችውም ለውጥ ላይ ደግሞ አሁን ባለው መዋቅርና አሁን ባለው መንግስት ነውና የትኛውም አይነት ፖለቲከኛ የትኛውም አይነት የውጪ አካል ይሄን ነጭ ጓናችሁን ለሌላ ሰው አስረክባችኋል ነው የተባልነው። ለማንም አናስረክብምም። ያስረከበ ባለሙያ ካለ እኛ አሳልፈን እንሰጣለን። ያን ባለሙያ ወደፊትም የትም ቦታ በጦርነትም ወቅት እስከ ጦር ሜዳ ድረስ ሄደው ሲያግዙ የነበሩ ወንድሞቼም አሉ እህቶቼም አሉ። ያንን ነገር እስከ መጨረሻው ድረስ እንደምናረግ ነው። አጠቃላይ በጤናው እኔም የመጣሁት ከኮተቤ ጤና ጣቢያ ነውና በክፍለ ከተማችን 10 ያለን ወረዳ 12 ነው። አሁን ግን ያለን 10 ጤና ጣቢያ ነውና በተለይ እንደ ኮተቤ አንዱ ወረዳ 11ን እንደግፋለንና በተለይ እያንዳንዱ ከበጀት ከምን አንፃር 2 ወረዳ ነው የምንደግፈው። ከዛ ውጪ ወረዳ 6ም ጤና ጣቢያ የለውምና ስለዚህ ከተማ መስተዳደሩ የካ ክፍለ ከተማ ካለው ስፋት ካለው አገልግሎት አንፃር በተለይ ተጨማሪ ጤና ጣቢያዎች የሚጨመሩበትና ማህበረሰቡ ሰፊ የሆነ አገልግሎት የሚያገኝበትን መንገድ እንዲፈጠር ነው። ከተማ አስተዳደሩም ትኩረት ማድረግ ያለበት ጤና ጣቢያዎችን በሆስፒታል ደረጃ ከፍ ሊሉ የሚገቡ ጤና ጣቢያዎች አሉ። ስለዚህ እነዚህን አሰስመንት ሰርቶ በተለይ ቅድሚያ ሰጥቶ ከፍ የምናደርግበትን ነው ሁኔታ ብንፈጥር እዛ አካባቢ ያሉ ማህበረሰቦች ወደ ሌላ እንግልት የማይሄዱበትን መንገድ ልንፈጥር ስለምንችል ይሄንንም ሌሎችም ቃልን በተግባር ባየንባቸው ከተማ አስተዳደሩን በደንብ እነዚህን ጤና ጣቢያዎች የሚያሰፋበትና ማህበረሰቡ በአጭር ጊዜ እዛው ባለበት ሳይርቅ አገልግሎቱን የሚያገኝበትን መንገድ ቢፈጥር የተሻለ ነው ብዬ አስባለሁ። ቅድሚያ እንደ አዲስ አበባ ያለውን ሁኔታ ባለፉት ሳምንታት በቅርበት ስንከታተል ስለነበረ ጉዳዩም ከሁሉ በፊት ጤና ነው። የጤና ጉዳይ ስለሆነ የግዴታ የናንተን ሁኔታ ስንከታተል በነበረበት ውስጥ እውነቱን ለመናገር ከውስጥም ከውጪም የናንተን ጥያቄዎችና ቅሬታዎች መነሻ በማድረግ ከፍተኛ ጫና ሲደረግባችሁ ሙያዊ ኢቲክሳችሁን ጠብቃችሁ ቃል የገባችሁለትን ፊቱ ቆማችሁ የማላችሁለትን ህዝብ ታሳቢ አድርጋችሁ አገልግሎታችሁን ሳታቋርጡ ስታገለግሉ ለነበራችሁ ሁሉ በአዲስ አበባ ከተማ ነዋሪ ስም በከተማው ማስተዳደር በራሴም ስም ያለኝን አክብሮት መግለጽ ፈልጋለሁ። ጥያቄ ሁሌ ይኖራል። ዛሬ ያነሳችሁ ጥያቄዎች ቢመለሱ ዛሬውኑ እዚህ መድረክ እንኳን ብንመልስ የሚቀጥሉ ጥያቄዎች ይኖራሉ። ባህሪ ነው። አንድ ጥያቄ ከተመለሰ በኋላ እንደ ሁኔታው እንደ ወቅቱ ተጨባጭ ሁኔታ ሌላ ጥያቄ አይወለድም አይመጣም ማለት አይደለም። ፍላጎቶችም እየተጨመሩ እየተለወጡ ይሄዳሉ። ያንን ግን እንዴት ነው የምናራምደው? እንዴት ነው የምንጠይቀው? እንዴት ነው የምናስፈጽመው? እንዴት ነው የምንመልሰው የሚለው ሁሉ ጊዜ ወሳኝ ያደርገዋል። ያደጉት የሰለጠኑት ሀገራት የሚበልጡን አንዱ በዚህ ነው። ማንኛውም ጥያቄ የት መቼ እንዴት የሚለው ላይ ክላሪቲ አላቸው። ሰለጠኑ አደጉ የምንላቸው ቤንችማርክ የምናረጋቸው አንዱ በዚህ ነው። መቼ እንዴት ጊዜን ሁኔታን አጠቃላይ ተጨባጭ የሆነውን መሬት ላይ ያለውን ሁኔታ ያገናዝባሉ። በዛ ውስጥ ማንሳት ያለባቸውን ጥያቄዎች ቦልድሊ ያነሳሉ፣ ተግባቦት ይፈጥራሉ። በተረጋጋ ህግና ስርዓት በሚፈቅደው መንገድ ከሁሉ በላይ ደግሞ ሙያዊ ኢቲክስ በሚፈቅደው አግባብ ጥያቄ ማንሳት ተገቢ ነው። እናንተ ዛሬ ያነሳችሁት ጥያቄ ከዚህ በፊት ማንሳታችሁ ታምር በዝርዝር እናውቃለን።
ይሄ ቀላል ነገር አይደለም ትልቅ ትርጉም ይሰጣዋል ገንዘብ የሚመዝነው ጉዳይ ስላልሆነ ማለት ነው ገንዘብም የትኛውም ዛሬ እያንዳንዳችሁ 100 ሺህ አግኝታችኋል ቢባል የሚመዝነው ጉዳይ አይመስለኝም ይሄ ውስጣዊ ነው ህሊና ነው ሰብአዊነት ነው የጤና ባለሙያዎች ቅድም እንደተባለው በኮቪድ ሰዓት ብዙዎች ቢዝነሳቸውን ሲዘጉ መኖሪያ ቤታቸውን ሲዘጉ አካባቢያቸውን ሲዘጉ በቫይረሱ የተያዙ ሰዎች በአጠቃላይ ወደ እናንተ ነው የሚመጡት እናንተ ናችሁ በራችሁን ከፍታችሁ ቢሮአችሁን ከፍታችሁ ስታገለግሉ የነበራችሁት ሁለተኛ አገራችን ዛሬ ብቻ ሳይሆን ከዚህ በፊትም በታሪክ በቅርብ ጊዜም የህልውና ዘመቻ ባጋጠመን ሰዓት ህይወት ለመስጠት ከየትኛው ወገን ነው ማን ነው የሚል መስፈርት ሳይኖራችሁ ራሳችሁን ሰጣችሁ በራሳችሁ ተነሳሽነት የመጀመሪያው ጦር ሜዳ ወይም ደግሞ ደም የሚፈስበት ጥይት የሚወርድበት ቦታ ላይ ተገኝታችሁ ህይወት ስታድኑ ነበር የወደቀን ሁሉ ስታነሱ ነበር ይሄ የሚረሳ ጉዳይ አይደለም ይሄንን የሚያረግ የጤና ባለሙያ ይሄንን በራሱ ኮሚትመንት ተነስቶ በሞትም ያከምኩ ሞታለሁ ያዳንኩ ሞታለሁ እንጂ ብሎ ያገለገለ ጤና ባለሙያ አሁንኑ ሰሞኑን ቀን ቆርጠን በዚህ ቀን ደሞዝ ካልተጨመረ በዚህ ቀን ጥያቄያችን ካልተመለሰ ህክምና የሚባል ነገር የለም ሲባል ለዛ እጅ ያልሰጣችሁበትን ትልቅ ታሪክ ጽፋችኋልና ይሄ ምስጋና ይገባዋል ብቻ ሳይሆን በሚገባ ትልቅ አክብሮትም ይገባዋል ይሄንን ካልኩ በኋላ ያንዳንዳችሁ ያነሳችሁትን ጥያቄ በተቻለ መጠን ተነስቷልም ግን እሄድበታለሁ አንድ ባንድ የሀገራችንን ተጨባጭ ሁኔታ እናንሳ ሀገራዊ ሁኔታን አንስተን እዛ ላይ ተግባቦት ካልፈጠርን መልሶቹ ላይ አንግባባም ሀገራችን ያለችበትን ሁኔታ በቁንጽል ሳይሆን ማየት ያለብን በተሟላ እይታ ማየት ተገቢ ይሆናል ማለት ነው ቁጭት ያስፈልጋል ሁሉ ጊዜ ባለፈውም በደህነት አለፈን ዛሬም በደህነት ነን የሚለው መልስ አይሆንም መቼ ነው የደህነትን ቀንበር ጥለን ነኝ ጥቃቅን ጥቅሞች ሌሎች ነገሮችን ከመጠየቅ አልፈን እኛ ምን በለጽገው ሌሎችስ መርዳት ማንችለው ማይቻል ነገር ነው እንደ ሌሎቹ ይችላል እኮ ምንድነው እኛ በ9 ወር አልተወለድንም ቅድም እንዳልኩት ነው ሀገር አለን ጥሩ አፈር ጥሩ አየር ውሃ ያለና ሰዎች ነን ሰፊ ህዝብ ቁጥር አለን ኢትዮጵያ ማንሰራራት ጀምራለች ይሄ ለሁላችንም የመስራች ነው ሀገራችን ማንሰራራት ጀምራለች አባይን መገደብ የቻለ ትውልድ አባይን መገደብ ይችላል ከጎደሏችን ቅድም ከመጠቅሱት ትንሿ ጥቅማጥቅምና ደሞዝ ድርቢያ ብራንበሳ ያስር ሆኖልናል ሲዘፈንለት የኖረውን ዛሬ ከዘፈን ወጥተናል ትልቅ እርምጃ ነው የኢትዮጵያ አፈር የኢትዮጵያ መሬት የሰጡትን አብቅሎ የሚያስመሰግን ነው መልፋት መስራትን ይፈልጋል ጭቃ መንካትን ይፈልጋል ማጎንበስን ይፈልጋል መኮትኮትን ያስፈልጋል ውሃ ማጠጣትን ይፈልጋል የኢትዮጵያ ግሪን ሌጋሲ ገቢ ነው ለውጥ ነው ኢኮኖሚ ነው በጋራ አልዘመትንበትም ስንዘምት ያመጣነው ለውጥ ያያችሁት ነው በገንዘብ ቢሆን በስንት ቢሊዮን ብር እንችል ነበር በጋራ ባንረባረብ ኖሮ ትልልቅ የኢትዮጵያን ኢኮኖሚ ከመሰረቱ ሊቀይሩ የሚችሉ ትልልቅ መሰረታዊ ሆኑ ፕሮጀክቶች ኢትዮጵያ ውስጥ እየተጠናቀቁ ናቸው የቱሪዝም መዳረሻዎች ግድቦች የኃይል ማመንጫዎች ስንዴ ከመለመን እርዳታ ከመቀበል ወደ ስንዴ ማምረት ወደ ስንዴ መላክ ልቦለድ አላወራ የምታውቁት የኢትዮጵያ ልጆች የእናንተ ስራ እኮ ነው የእናንተ ታሪክ ነው ትላንት እጃችንን ከምንዘረጋበት ከምንለምንበት በዛ ምክንያት ከምንዋረድበት ወጥተን የኢትዮጵያ መሬት ገና ለዛውም በግማሽ ታርሶ ያለቀ አይደለም ይሄ በኢትዮጵያ ኢኮኖሚ ላይ ፕላስ ያደረገ ያለ ነው የአዲስ አበባ ጉስቁልና ከተማ ውስጥ መቆሸሽ
እነኚህ መኖሪያ ቤት የሚመስሉ ነገር ግን በእናቶቻችን በአባቶቻችን ለዚች ሀገር ብዙ ውለታ ያዋሉ በላያቸው ላይ ቀበሌ ቤት ወዳድቆ መጸዳጃ ቤት ሳይኖራቸው ማብሰያ ቤት ሳይኖራቸው የሚኖሩባቸው የኛንም ክብር በዛው ልክ እንደ ዜግነት ያዋረደን መቀየርና አዲስ አበባን እንደ ስሟ ውብ አበባ እናስመስላለን የሚለው እውን የሆነ መሄድ መጀመር የቱሪዝም ምንጭ ነው ለኛም ክብር ነው ለእናንተ ስራ ደግሞ ትልቅ ግብአት ነው ለጤና ባለሙያዎች ትልቅ ግብአት ነው አጋዥ ነው የጤና ፖሊሲያችን የመጀመሪያው መከላከል ነው አይደል እንዴ መከላከል ከዛ አክሞ ማዳን ነው መከላከል ላይ እየተሰራ ያለ መሰረታዊ ስራ ነው የአዲስ አበባ ወንዞች ይታከሙ ገዳይ ናቸው ራሳቸው ሞተው ሰው እየገደሉ ነው በየቦታው የፍሳሽ መጣያ የቆሻሻ ዳምፒንግ ኤሪያዎች ናቸው ከዚህ እንውጣ ስንል የጤና ስራውን በከፍተኛ ሁኔታ በመከላከል በኩል ያግዛል በሌላ በኩል ደግሞ የቱሪዝም መስህብ ይሆናሉ ገቢን ይዘው ይመጣሉ ውጭ ምንዛሬን ሳይቀር ማለት ነው እነኚህ ለውጦች ማስከድ አለብን በአንድ በኩል እንግዲህ ኢትዮጵያ ያንሰራራች ነው መሻገር ወደምትፈልገው ደረጃ ላይ የደረሰች አይደለችም ሁለተኛ በለውጥ እምቢተኝነት ጦርነት ገጥሞን ብዙ ዋጋ ከፍለናል ከዚሁ ያንሰራራ ካለው ኢኮኖሚ የከፈልነው ዋጋ ቀላል አይደለም እንደ አንዳንድ ጥግ ከደረሰ ደህንነት ተነስተው ዓለም ላይ ጉድ የሚያሰኝ ኢኮኖሚ ለውጥ እንዳመጡ ተግባብተው እንደዘመቱ ሀገር ዜጎች ብንዘምት ደግሞ በዚች በ5-6 አመት ውስጥ እንኳን ስንት እናመጣ ነበር ምን አልለውጥ ነበር ለውጡ ሀገራችን ነው ከህዝቡ ጋር ተግባብተናል ምርጫ ተካሄዷል ወደ ጦርነት ሳይሆን ወደ ልማት ሁሉም ፊቱን ያዞረበት ቢሆን ኖሮ ብለን እናስብ ለሰን ነው የሚወሰደውና አሁን ደግሞ በጦርነትም እንደማይቻል መንግስት አቅም እየፈጠረ መጥቷል የሚባለው እሳቤ ድምዳሜ ላይ ሲደረስ እንደምንም ህዝብ ምን ላይ ነው ብሶት ያለው እንዴት አርገን የህዝቡን ብሶት እናቀጣጥል እሱን ብሶት አቀጣጥለን በመንግስትና በህዝብ መካከል አለመተማመን እንዴት እንፍጠር ያንን አለመተማመን ለመፍጠር የተደራጀ ሚዲያ ዘመቻ አለ እንደምታዩት ምክንያቱም እነሱ የልማት ስራ የለባቸው እነሱ እንዴት አርገን አገልግሎት እንስጥ አይሉ እንዴት አርገን እነኚህም ፕሮጀክቶችን ጨርስ አይሉ እንዴት ኢኮኖሚን ለውጥ አይሉ እንዴት ማህበራዊ ችግሮችን እናቃልል አይሉ ራሱ የሚዲያ ዘመቻው የገቢ ምንጭ ሆኖ ስለተገኘ ያንን ማጧጣፍ ማቃጣጣል ያ እውነተኛ መሬት ላይ ያለ ቅሬታና በህዝብ የሚነሳ ጥያቄ መነሻ በማድረግ በቀላሉ ለመደመጥ እንዲያስችል እሱም ማቀጣጣል አለ ይሄም ሌላ ጫና ነው የትኛው ችግር ነው ድንገት የተፈጠረው እስኪ ንገሩ እስኪ አንዱን ከጠየቃችሁት ውስጥ ላንሳ የቤት ጥያቄ የጤና ባለሙያዎች ከጥንት ጀምረው ነበሩ ኢትዮጵያ ውስጥ በርካታ ሲኒየሮች አላቸው እዚህ ውስጥ የጤና ባለሙያዎች ቤት ያስፈልጋቸዋል እየተባለ ቤት እያገኙ ቢመጡ ኖሮ ዛሬ ሁሉ እንዴት የቤት ጥያቄ ይሆን ነበር ዛሬ ታዲያኛስ እንዴት አርገን ባንድ ጊዜ እንመለስ ከጥንት ጀምሮ ከድሮ ጀምሮ ያልተሰራበትን ዛሬ ብድግ ብለ የጤና መንደር ከ3-4 ወር በኋላ እኔ ስትሉን እንደ ምሳሌ ነው የወሰድኩት ከ3 አመት በኋላ ምን በላው እኔ ስትሉን በየደረጃው ሳይሰራ የኖረን ውዝፍ በአንድ ጊዜ በቦሌም በባሌም ማርጉትና ስሩት ስትሉን ፌር ነው ወይ ነው በጋራ ምን መልሳቸው ጥያቄዎች ያልኳቸው ችግሩ የለም አይደለም ችግሩን ከዚህ በላይም ልታወሩት ትችላላችሁ ከዚህ በላይ ጀስቲፊኬሽን ሊቀርብበት ይችላል እናንተ ካነሳችሁት በላይ ላነሳ እችላለሁ እኔ ከምትሰጡት አገልግሎትና ካለው የኑሮ ውድነት አንፃር ሰርቪስ ነፃ በእያንዳንዱ ሆስፒታል በእያንዳንዱ ጤና ጣቢያ ያስፈልጋል ለምንድን ነው የማያስፈልገው
የጤና ስራ መግቢያና መውጫ ሰዓት እኮ ልዩ ነው። በድንገት ሊፈለግም ይችላል። ነገር ግን የሰርቪስ አገልግሎት ወይም ደግሞ የነፃ ትራንስፖርት አገልግሎት በየደረጃው ኖሮ በትንሹም ቢሆን በዛችሁ በድሮ ቁጥር ኖሮ ድንገት ያጣ ነው ሚስ ያደረግነው ነገር ቢሆን በጣም ያማርራል። ሚዛን ያስፈልጋል ማለት ነው። ጥያቄው ትክክል ሆኖ የሚመለስበት አግባብ ሚዛን ያስፈልጋል። የስነል ቦና ጫናው ስላለ አፍራሽ ኃይል በቀደደው ሆድ መባስ አለ ማለት ነው። በዛ መፍሰስ በዛ መንገድ ፍስስ ብሎ መሄድ ማለት አዛኝ ቅቤ አንጓች ነበር መልሱ። እነሱ ቢይዙት እውነት ይሰሩት ነበር። ምናልባት በዚህ በኩል ጠብ የሚል ነገር የሚገኝ ነገር ካለ ስልጣን ከተያዘ ካልተባለ በስተቀር እውነት የእናንተን ምላሽ መመለስ የሚችል አቅም አለ አይደለም። ለምን እንደዛ ከሆነ ዛሬ እኮ አይደለም እኮ ድንገት የተፈጠረ አይደለምና ለምን በጊዜ በተለያየ መንገድ ከሚሰራው ትንሽ ነገር ኮንትሪቢዩት እናድርግ በጋራ እንስራ ለሀገራችን ሲባል የተወሰነ ኮሚትመንት የሚጠፋው። ስለዚህ መፍትሄዎች ብለን እኛ የምናነሳው አንደኛ በስፋት የህዝብን ተጠቃሚነት የሚያረጋግጡ የስራ ዕድል የሚፈጥሩ ኢኮኖሚያችንን የሚያነቃቁ ፈጣን የሆነ የገቢ ለውጥ ሊያመጡ የሚችሉ መሰረታዊ ስራዎችን መስራት መቻል አለብን ነው። ልክ አሁን ከተማችን ላይ ያደረግን ያለ ነው። የአዲስ አበባ ኮሪደር ልማት ባይዘዌ ገበያችን ላይ ለውጥ እያመጣ ነው። በትንሹ ለውጥ አይተናል አሁን በጅምሩ። በሚቀጥሉት 1 አመትና 2 አመት በኋላ ትልቅ ለውጥ እንጠብቅበታለን። የቱሪዝም ፍሰቱን ዘንድሮ ስንት ኮንፈረንስ እንደተካሄደ በአዲስ አበባ በታው በዚህ ሁሉ ኮንፈረንስ በዚህ ሁሉ ሲካሄድ በነበረው ኤክስፖ የአዲስ አበባ ሆቴሎች የአዲስ አበባ ታክሲዎች የተለያዩ መሸጥና ግብይት የሚያደርጉ ተቋማት ሽያጫቸው በጣም ከፍ ብሏል። እሱ ይመጣና የግለሰብ አይደለም ገበያችን ላይ ነው ለውጥ የሚያመጣው። ገበያችን ላይ ለውጥ መጣ ማለት ወደናንተ ጥያቄ ምላሽ ነው የሚመጣው። ሌላው የሸቀጦች ፍሰትን ማስተካከል መቻል አለብን ነው። እዛም እዚህም የሚደረጉ ኢኮኖሚ ሻጥሮችን ኑሮ ውድነትን የሚያባብሱ ጉዳዮች ላይ እርምጃ መውሰድ ማስተካከል ይገባናል። ሸቀጦች በቀላሉ ሸማቹ ጋር መድረስ መቻል አለበት። ኑሮ ውድነት እህቴ እንዳለችው ነው ለኔ እውነት ነው የተናገረችው። ገንዘብ ብትጨምሩም እኮ እዚህ ጋር ነጋዴው ከጨመረና መልሶ እዛ የሚገባ ከሆነ ጥቅሙኛ ጋር አይመጣም ነው ያለችው። ትክክል ነው። ማስተካከል መቻል አለብን። ዛሬ ለሐኪሞች ደሞዝ 50 ሺህ ተደረገ የሚባል ነገር ቢነገር በእርግጠኝነት እያንዳንዱ ነገር አፕ ኤንድ ዳውን ተቀያይሮ ነው የሚያድረው። ከቤት ክራያቸው ጀምሮ ማለት ነው። መሬት ላይ እያስተካከልን ያለነው ስራ አለ መስተካከል አለበት። መስተካከል ደግሞ የሚችል ነው። እያስተካከልን ያለን ጫናውን ከዛም አብስቶ መሰነካከል አይጠቅም። ሁለተኛ ምርት መጨመር ነው። ማምረት አለብን። በቃ ስንዴ በጣም እያመረትን ነው። በየከተማው የበሌማት ትሩፋት በተለይ በዶሮ በእንቁላል ለውጥ መጥቷል። ስለዚህ የኑሮ ውድነት ማሻሻል ላይ ትልቅ ስራ መስራት አለብን ብለን ርብርብ እያደረግን ነው። ማምረት የተመረተው በትክክለኛው ዋጋ ትክክለኛው ህዝብ ጋር እንዲደርስ ማድረግ የግብይት ማዕከላቶችን ማስፋፋት እንዳያችሁት እነኚህ ትልልቅ የገበያ ማዕከላቶች አይታችኋል። ከሁሉም የኢትዮጵያ ክልሎች ምርት ይመጣባቸዋል። ኬላ የለም አዲስ አበባ ውስጥ የተለየ ሁኔታ እሁድና ቅዳሜ ገበያን ሰበሰብበትም ለእናንተ ሲባል በየተቋሞቻቸው አካባቢ የእሁድ ገበያዎች እንዲስፋፉ የምናደርግበት ችግሩ ስለሚገባን ነው። ያመናል እንደምትሉት አይደለም፣ ሩቅ አይደለንም። እኛም ደሞዝተኞች ነን። ሶስተኛ ከዚህ ጋራ ተያይዞ አሁንም የገበያ ማዕከል እያስፋፋን ነው። በቅርብ ቀን የንፋስ ስልክ ላፍቶንና የለሚኩራ ቁጥር 2ን እንከፍታለን። እንደገና ደግሞ
አሁንም የእሁድ ገበያም በተቋማት ግቢ ቦታ ይታይ ሰራተኞች እንደ ልብ መግዛት የሚችሉበት እያልን ያለነው እንደዚህ አይነት ነገሮችን ማስፋት በጣም ያስፈልጋል ይሄንን ካልኩ በኋላ አገልግሎት ማሻሻል ላይ ጤና ተቋምንም ጨምሮ ሌሎችንም ህዝባችንን የሚያማርሩ ቅር የሚያሰኙ አገልግሎት ማሻሻያው ሌላ የርብርብ ማዕከላታችን ነው ከናንተ ጋራ እመጣበታለሁ ወደ ጤናው ዘርፍ ስመጣ ከዚሁ ከአገልግሎት ጋራ ላያይስ የመጀመሪያው ተደራሽነት ነው የጤና አገልግሎታችን ተደራሽ ይሆን ዘንድ ከተማችን ላይ የዓለም ጤና ድርጅትንም ስታንዳርድ አይተን አጠቃላይ ህዝባችንን ፍላጎት አይተን እየጨመረ የመጣውን የህዝብ ፍላጎት የናንተ ብቻ ሳይሆን አጠቃላይ ህዝቡ ጋር በየጊዜው የተሻለ አገልግሎት የማግኘት በመድኃኒት ይሁን በሌሎች ኳሊቲ ላይፍ የምንለው ፍላጎት እየጨመረ ነው የሚመጣው ቤት በደንብ የማግኘት ውሃ ከዚህ በፊት እንደሚጠቀመው አይደለም የሚጠቀመው ኑሮ እየዘመነ ነው ያለው ለብዙ ነገር ነው ውሃ አገልግሎት የሚያውለው የውሃ አቅርቦቱን በከፍተኛ ሁኔታ ከፍ እንድናረግ የሚጠይቅ ነው የቤት አቅርቦትን ከፍ እንድናረግ የሚጠይቅ ነው በየቦታው ዛሬ ኮብልስቶን መንገድ ብንሰራ ማንንም አይቀበለንም አዲስ አበባ ውስጥ የአስፋልት መንገድ በየአካባቢው ማዳረስ መቻል ይኖርብናል ትራንስፖርት ማዳረስ መቻል ይኖርብናል በዚህ ለውጥ ዘመን ውስጥ ነው 700 የሚሆኑ ባሶችን ዘመናዊ ባሶችን ገዝተን ለህዝቡ ያቀርብነው በየአመቱ ከ13 ቢሊዮን ብር በላይ አቅም ደካማ ለሆኑ ወይም ደግሞ ዝቅተኛ ገቢ ላላቸው የከተማችን ነዋሪዎች ድጎማ እናቀርባለን እሱን ዝርዝር ልተውና ወደ ጤናው ተቋም በመመጣበት ሰዓት የጤና ተቋሞቻችንን ለማሻሻል አዳዲሶችን ለመገንባት ብዙ ጥረት አድርገናል የመጀመሪያዎቹ ነባሮቹን ማሻሻል ነው ነባሮቹን ቅድም ስታነሱት የነበረው እነ ጥሩነሽ ቤጂንግ ከነባሩ ሆስፒታል ያላነሰ ግንባታ ነው እዚያ ያላችሁ ጤና ባለሙያዎች ታቃላችሁ ሌሎቻችሁም እዩት እዚህ መሃል ዘውዲቱ ትልቅ ጫና ስላለበት ቀድሞ ያለው ተቋምና አሁን እየገነባን ያለነው አይገናኝም ስሙ ግን ማስፋፊያ ነው ራስ ደስታ ላይ እየገነባን ያለነው ተመሳሳይ ነው ሚኒሊክ ላይ የአይን ስፔሻላይዝድ የሆነውን G+5 ብቻ ሳይሆን በተመሳሳይ ሁኔታ የፎረንሲኩም በዛ ደረጃ የተሰራ ነው ቅድም ቶሎ ይለቅሱ ይመስለኛል ልክ ነኝ ስለዚህ አንድ ላይ ሁሉንም ምንድነው የጎደለው እያየን ነው የሰራነው ይሄ ብቻ አይደለም 3 አዳዲስ ሆስፒታሎችን ነው አበበሽ ጎበና እናቶችና ህፃናት ሆስፒታል በዚህ ለውጥ ዘመን ነው በዚህ ደረጃ እናት ተከብራ ባለሙያውም ጫና ቀንሶለት እናት አንድ ክፍል ለብቻ ፕራይቬት ሩም አግኝታ ማዋለድ የጀመርነው የላፍቶና የኮልፌ ቤተል መንዲዳ ደግሞ ሪፈራል ነው ቅድም የምትሉት ዘመናዊ ሲቲ ስካን ኤምአርአይ እነሱ ብቻ አይደሉም ዓለም እየተጠቀመበት ያለውን የቴክኖሎጂ የህክምና መሳሪያዎች ጭምር እንተገብራለን ብለን ትልቅ ራዕይ አስቀምጠን እየሰራንባቸው ያለው ሁለቱ ሆስፒታሎች ናቸው ሀገራችን ካሉ ሆስፒታሎች በተሻለ ስታንዳርድ እንስራ አዲስ አበባን የጤና ቱሪዝም ማዕከል እናርጋት ብለን ትኩረት ባንሰጥ እንዴት እንዲህ ይሰራል ጤና ጣቢያዎቹ እንዳላችሁት እነኚህ ዘመን ያስቆጠሩ ጤና ጣቢያዎች ጥገና ሳይደረግላቸው ኖሮ በርካታ ያረጁአሉ ሁሉንም ባንዴ ጠግነን ስላልቻልን ነው እንጂ 28 ጤና ጣቢያዎች ላይ እኮ የሰራ ነው አፍርሶ ነው ሙሉ ለሙሉ የመስራት ያከል 28 ነባር ጤና ጣቢያዎች እንደ አዲስ ነው የገነባናቸው 10 ጤና ጣቢያዎች ደግሞ 8ቱ በቅርብ ጊዜ ወደ አገልግሎት ይገባሉ ሁለቱ ሙሉ ለሙሉ ወደ አገልግሎት ገብተዋል ፕራይመሪ ደረጃ ሆስፒታል በሚባል ደረጃ ነው የተገነቡት እህት ያነሳሽው ትክክል ነው በቀድሞዎቹ ደረጃ ማድረግ የለብንም እንደዛ ማወዳደር ተገቢ ስላልሆነ ማለት ነው ምክንያቱም የቀድሞዎቹ መሻሻል ነው ያለባቸው አሁን አዳዲስ ደግሞ አቅደን የምንሰራው በጣም በተሻለ ሁኔታ መሆን መቻል አለበት ከሚያገለግሉትም የህዝብ ብዛት እንግዲህ በሁሉም ወረዳዎች የግድ ጤና ጣቢያ ያስፈልገናል ካልሆነ በስተቀር ከአዳዲሶቹ አንፃር ያለም ጤና ድርጅት ያወጣውን ስታንዳርድ በሚገባ አሟልተናል
ካንዱ ወረዳ ጎረቤት ወረዳ ላይ ሄዶ መታከም ምንም ችግር የለበትም በተቻለ መጠን አቅማችን በፈቀደ ደግሞ ረጋ ብለን እነኚዎቹን መሳሪያ ሞልተንላቸው ባለሙያ ሟልተን ወደሚቀጥሉት ትንሽ ርቋቸዋል ወደ ተባሉት ፊታችንን የምንመልስ ነው የሚሆነው ከጤና ባለሙያ ቁጥር አንፃር እኮ ከዚህ ለውጥ በፊት ወደ 13000 ጤና ባለሙያዎችን ነው የጨመርነው በቅርብ ጊዜ የጤና ባለሙያ ቁጥርም ጨምሯል እንግዲህ ከጥቅማ አንፃር የጤና ባለሙያው ወደ 32000 ደርሷል ትላንትና መምህራኖች ጋራ ውይይት ስናደርግ ወደ 40000 ነው ቁጥራቸው 41000 ቁጥር አካባቢ ነው ያላቸው ፖሊስ ወደ 30000 ነው ጽዳት ሰራተኞች ወደ 30000 ናቸው የከተማው ደንብ ማስከበር ከ12000 በላይ ደርሷል ሌሎች የመንግስት ሰራተኞች ስንጨምር ከ200000 በላይ ሰራተኞች አሉ እንደናንተው ጥያቄ ያላቸው እንደናንተው ቤት ሲሰራላቸው የኖሩ አይደሉም ጥያቄ ያላቸው የኑሮ ውድነት ጥያቄ አለ የደሞዝ ማሻሻያ ጥያቄ አለ ባጭር ጊዜ በመካከለኛ ጊዜ በረጅም ጊዜ ብለን ከፍለን የምንሰራው ጉዳይ ነው የሚሆነው እንደው ለሁሉም ባንድ ጊዜ ችለም ብናደርገው ከናንተ በላይ እኛ እንደሰት ይሆን እውነቱ እንደዛ ነው ከጥቅማጥቅምና ደሞዝ ጋራ አያይዛችሁ ያነሳችሁት ደጋግሜ እንዳነሳሁት ያንሳችኋል ለመኖር ቤት ክራይ ከፍላችሁ ልጆች አስተምራችሁበት አሁን ካለው የገበያ ሁኔታ አንፃር ያንሳችኋል ምንም ጥያቄ የለውም ለሙያችሁ ይመጥናል የሚከፈለው ክፍያ ከተባለ ምን ጊዜም ቢሆን ገንዘብ የእናንተ ሙያ ይመዝነው በገንዘብ በሚከፈል ጥቅም የሚመዘን ሙያ አይደለም የያዛችሁት ሰብአዊነትን መሰረት ያደረገ ህይወት የማዳን ትልቅ ርህራሄ ትልቅ ኢቲክስ የሚጠይቅ ሙያ ነው ይሄ ገንዘብ አይመስለኝም ኢንተርናል ነው ከውስጥ ማንነታችን የሚያዘን ሰዋይ ብላችሁ ያነሳችሁት ነው እና እነኚህን የደሞዝ እና የጥቅማ ጥቅም ጥያቄ ሁሉንም በአንድ ጊዜ መመለስ ባይቻልም እንኳን እየተጠና እንደሆነ ታውቃላችሁ